በጎ ፈቃድ አገልግሎት አንድ ሰው ምንም አይነት የገንዘብ ወይም የቁሳቁስ ክፍያ ሳይጠይቅ በራሱ ሙሉ ፍላጎትና ፈቃደኝነት ጊዜውን፣ ዕውቀቱን፣ ጉልበቱንና ክህሎቱን ለሌሎች ሰዎች ወይም ለማህበረሰብ ጠቃሚ ለሆኑ ተግባራት መስጠት የሚል ትርጓሜ ያለው የበጎ ፈቃድ አገልግሎት በርካታ ጠቀሜታዎች አሉ። አቅም የሌላቸውንና የተቸገሩ ወገኖችን ለመደገፍ ይረዳል። የማህበረሰብ ችግሮችን በአንድነት ለመፍታትና ማህበራዊ ትስስርን ለማጠናከር ይጠቅማል። ለሀገር እድገትና ለበጎ ለውጥ ከፍተኛ አስተዋጽኦ ያበረክታል። ሰዎችን መርዳት ከፍተኛ የውስጥ ደስታና የአእምሮ ሰላም ይሰጣል። ከአዳዲስ ሰዎች ጋር በመስራት የመሪነት፣ የኮሚኒኬሽንና የችግር ፈቺነት ብቃትን ያሳድጋል። ለወደፊት የሙያ ህይወት የሚጠቅም መልካም የህይወትና የሥራ ልምድ ይገበይበታል። ተመሳሳይ በጎ ዓላማ ካላቸው አዳዲስ ሰዎች ጋር የመተዋወቅና አውታረ መረብ የመፍጠር ዕድል ይሰጣል። በአጠቃላይ በጎ ፈቃደኝነት ሌሎችን እያገዙ ራስንም በብዙ መንገድ የሚያነጹበት ታላቅ የህይወት ልምድ ነው። በሰሜን ጎጃም ዞን በክረምት የበጎ ፈቃድ አገልግሎት ከ14000 በላይ ዜጎች ሰብአዊ ድጋፍ ማግኘታቸውን የዞኑ ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ አስታውቋል። አድርጎ የሃይማኖት በዓላትን ተጋላጭ ማህበረሰብ በማዕድ ማጋራት በርካታ ስራዎችን እየሰሩ ያሉ ወጣቶች ናቸው። ወጣቶች ባሻገር ደግሞ ሴቶችን በልማት ህብረት ተደራጅተው በየአካባቢያቸው ያለውን ማነው ረዳት ሚሻ ረዳት የሚፈልጉ ህብረተሰቦች ለማን ናቸው ብለው ለይተው ወደ ስራ እያስገቡ ያሉበት ሁኔታ ነው ያለው። ይህ ተከናውኖ የሚገኘው የክረምት በጎ ፈቃድ አገልግሎት የህብረ ብሔራዊ አንድነት ማጠናከሪያ ከመሆኑ ባሻገር በርካታ ተጋላጭ የህብረተሰብ ክፍሎችን ተጠቃሚ ያደረጉ ሰው ተኮር ተግባራትን እየተከናወኑበት ይገኛል። የሰሜን ጎጃም ዞን ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ በቀለች መልካሙ እንደገለጹት በዚህ ምንለው የመጀመሪያው እነዚህ ፊዚካል የሚባሉት ምግብ፣ አልባሳትና መኖሪያ ቤት ነው። ከመኖሪያ ቤት አኳያ ስነሳ አዲስ ቤት ያቀና 470 ነው። በዚህ ወደ 83 አዲስ ቤት ተሰርቷል። አካባቢውን መሰረት ያደረገ የአካባቢውን ቤት ሌላው ማህበረሰብ የሚኖሩበትን ቤት እነሱ እንዲያገኙ ወደ 83 ቤት ተሰርቷል። ወደ ጥገና ስሜት ደግሞ 940 ጥገና አቅደን 150 ቤቶች እንዲፈጸሙ ተደርጓል ማለት ነው። ሁለተኛው ሰብአዊ ድጋፍ የተደረገላቸው ሰዎች 14212 ዜጎችን ተደራሽ ተደርጓል። የማዕድ ማጋራት ላይ ስንነሳ ወደ 18316 ማህበረሰብ የማዕድ ማጋራት ስራ ተሰርቷል። ይህ ትናንትናውን የደቡባችን ፈረንሳይ ጨምር ማለት ነው። ሌላ አልባሳት ነው። እንግዲህ አልባሳት ቅድም ስላቸው እንደነበረ መሰረታዊ ፍላጎት ከሚባሉት ሶስቶቹ መሰረት አድርጌ ነው የተናገርኩት። እንግዲህ ቅድ ካቅደው የተሰጠን ወደ 14245 ነበረ። ከቅዳችን በላይ ግን 21582 የተሰበሰበበትና ብርድ ልብስ፣ አንሶላ፣ የሴት አልባሳት፣ የህፃናት አልባሳት፣ የአረጋውያን አልባሳት ተደራሽ የሆነበት እስከ መስጠት ደረጃ የተደረሰበት ሁኔታ ያለው። ስለዚህ እነዚህ የተሰበሰቡ ሀብቶች ለእነዚህ አካሎች ተደራሽ ሆኗል። ቅድም ስለ እንደነበረ ቋሚ ቢሆን 544 ሰዎችን እያደረጉ ጥቆችን እያሉ እንዲኖሩ እና ገቢያቸው እያሳደጉ የበጎ ፈቃድ አገልግሎት ህብረተሰቡን በንቃት በማንቀሳቀስ በተለይም ወጣቶችና ሴቶች ሀገራዊ ኃላፊነታቸውን እንዲወጡ እያስቻለ መሆኑን ተናግረዋል። በጣም የሚያነሳሳ ብቻ ሳይሆን አንጀት የሚቆርጥ ማለት በቃ ስሜት ይነካ። በተለይ አረጋውያን አካባቢ ላይ ስንሄድ ምንም የሚበሉት የሌላቸው እህል አሰባስበው ሲሰጧቸው ቤታቸው ሲያፈስ በሳህን እየተቀበሉ መኝታ እንኳን አጥተው ሲሰቃዩ የነበሩ ማህበረሰብን ወይም አረጋውያንን ቤታቸው ሲሰራላቸው ሲታደስላቸው የሚናገሩበት አንደበት ማለት በቃ የሚመርቁት ምርቃት ልክ እኛ ከኪሳችን አወጣን የሚሰራንላቸው ሁሉ ወጣቶችንም ማህበረሰቡንም መንግስትንም ጭምር የሚመርቁበት የሚያመሰግኑበት ደስታቸውን ገልጸዋል። በተጨማሪም ከ15000 በላይ ደብተር፣ ከ2000 በላይ ፓኮ እስክሪብቶ፣ የቦርሳና የትምህርት ቤት ዩኒፎርም ተሰብስቦ ተሰራጭቷል ነው ያሉት ወይዘሮ በቀለች። ለአረጋውያንና ተጋላጭ ዜጎች በጎች ተገዝተውላቸዋል። በቋሚነት ገቢያቸውን የሚያሳድጉበት ሁኔታ ተመቻችቷል ያሉት መምሪያ ኃላፊዋ በጤናው ዘርፍም
ደም የተለገሰ ሲሆን ለአረጋውያንና ለአቅመ ደካሞችም ቤት ለቤት የሕክምና አገልግሎትና የነጻ ትራንስፖርት ድጋፍ መደረጉን ገልጸዋል። ወይዘሮ በቀለች አክለውም የክረምት በጎ ፈቃድ አገልግሎት ከሰብአዊነት ባሻገር ህብረ ብሔራዊ አንድነትን የሚያጎለብት ተግባር መሆኑን ይገልጻሉ። እኔ አሁን ይህ ስራ ሴቶች፣ ወጣቶች፣ ማህበራዊ ጉዳይ መምሪያ ብቻ የሚሰራው አይደለም። በርካታ በተለይ ፓርቲ የአብይ ኮሚቴ ሰብሳቢ ስለሆነ በየሳምንቱ እየሰበሰበ ግብረ መልስ እየሰጠ እስከታች ድረስ በንቅናቄ ፕሮግራም እየወጣለት የተሰራ ስራ ነው። ሌላኛው እንደ መምሪያም ደግሞ በየሳምንቱ ወረዳዎችን ደረጃ ላይ እንዳሉ እየተገመገመ እየተመራ ያለበት ሁኔታ ነው ያለ። እንደ መምሪያም ደግሞ ስመጣ አጠቃላይ አብይ ኮሚቴ የሚባሉት ጤና፣ ትምህርት፣ ስራና ክህሎት፣ ኮሚኒኬሽን፣ የገጽታ ግንባታ በመገንባት የተሰሩ ስራዎች እንዲወጡ በማድረግ በኩል ሌሎችም ያልጠቀስኳቸው በርካታ ናቸው። እነዚህ ከተማና መሰረተ ልማት በራሳቸውን ጭምር ቤት እየገነቡ እያስረከቡ ያሉበት ሁኔታ። መንገድና ትራንስፖርትን ስንወስድ መንገድና ትራንስፖርት አረጋውያንን መንገድ የነጻ ትራንስፖርት ጭምር በማመቻቸት ህፃናትም የነጻ ትራንስፖርት ሁሉ እያመቻቹ ያሉበት ቤት ሁሉ የማድማገራት ሁሉ እነዚህ ተቋማት እየሰሩ ያሉበት። ከዛ ባሻገር የተፋሰስን ቤቶችን እነዚህ መንገዶችን ልክ አረጋውያን አሁን መንገድ ምቹ ሁኔታ በተለይ አካል ጉዳተኞች ምቹ ሁኔታ የመንገድ ምቹ ሁኔታ በመፍጠር በኩል በርካታ ስራዎችን እየሰሩበት በጣም በርካታ ስራ እየተሰራ ያለበት ከግብርና አኳያ የተሰሩ ስራዎች ከእንስሳት ሀብት አኳያ የተሰሩ ያሉ ስራዎች በርካታ ተግባራት ተሰርተዋል። ይህን 17ቱንም ተግባራት ቅድም ስናገር የነበረው አንድ ሰው ብቻውን የሚሰራው አይደለም። በርካታ የስምሪት መስኮችን 17ቶችን በርካታ የሆኑ ሰዎች እየሰሩ ያሉ ትምህርት፣ ግብርና፣ ጤናውን ቤት ለቤት የአረጋውያን ሕክምና እየተደረገላቸው ነው ያለ። ከዛ ባሻገር የደም ልገሳ ወደ 374 ዩኒት ደም ተለግሷል። ይሄ ሲለገስ ዝም ብሎ አይደለም፣ ትኩረት ተሰጥቶት እስከታች ድረስ ስለተሰራ ነው። እነዚህ ተላላፊ ያልሆኑ በሽታዎችን የስኳር በሽታ፣ የግፊት ልኬታ እየተደረገ ወጣው ሕክምና ላይ ሄደው መታከም የማይችሉ አንደኛ አቅም የሌላቸው፣ በሁለተኛ ደግሞ ሀብት የሌላቸውን ጭምር እንዲታከሙ እየተደረገበት ያለበት ሁኔታ እሱ በርካታ ነው። መሰረተ ልማት ቅድም ባልኩት ነው። እንግዲህ የአካባቢ ጥበቃን ጭምር እነዚህ በተለይ ችግኝ እንዲተከሉ የተተከሉትን ችግኞች እንዲጸድቁ በማድረግ በኩል አረንጓዴ ደፈር የሚያስፈልጋቸውን ማህበረሰብ መሬታቸው የተነጠቁትን ጭምር በመለየት የመሬት ባለቤት እንዲሆኑ እየተሰራ ያለው ስራ ቀላል ነገር አይደለምና በጥቅሉ ሁሉም በርብር እየሰራበት ያለበት ሁኔታ ነው ያለው። የበጎ ፈቃድ ስራ በትርፍ ጊዜ የሚሰራ ሳይሆን ልዩ ትኩረት ተሰጥቶት የዜጎችን ኑሮና ሀገራዊ ኢኮኖሚን የሚያጎለብት ትልቅ የመንግስት ኢኒሼቲቭ መሆኑንም መምሪያ ኃላፊው አብራርተዋል። እሺ፣ ይሄ የክረምት በጎ ፈቃድ በትርፍ ሰዓት የሚሰራ ሳይሆን ልዩ ትኩረት ተሰጥቶት መንግስት አንድ ኢኒሼቲቭ አድርጎ እየሰራበት ያለበት ሁኔታ ነው ያለ። ይሄን ደግሞ በርካታ እንግዲህ አንድ ተግባር በተለይ ማህበረሰቡ መስራት ያለበት ትኩረት አድርጎ የትኛው ህብረተሰብ ተጠቃሚ የሚያደርግ ብሎ ነው ትኩረት ተሰጥቶ እየተሰራበት ያለበት ሁኔታ ነው ያለ። ግን ደግሞ በትርፍ ጊዜ የሚሰራ ሳይሆን ተግባሩን በትኩረት ተሰጥቶ እየተሰራ ያለበት እንዲሁም ከተግባሩ ባሻገር ትርፍ ጊዜን ጨምራ ነው የሚሰራ ተግባር ነው። ይሄንን ሁሉም ማህበረሰብ መልዕክት ማስተላለፈው የሚፈልገው ይሄ የግለሰብ ስራ አይደለም፣ ይሄ የመንግስት ስራ አይደለም። በርብርብ በቅንጅት በመተባበር የሚሰራና እነዚህ ተጋላጭ ማህበረሰብ የምንላቸው ተጠቃሚ እንዲሆኑ የማድረግ በተለይ ደግሞ ኢትዮ ሞደርን ስንወስድ ወጣቱ ተጠቃሚ የሚሆኑበት የስራ እድልም ጭምር የሆነበት የገጠር ኮሪደር፣ የከተማ ኮሪደር ከሌሎች አካባቢ የተሻለ ማህበረሰቡ ምቹ ሁኔታ የኑሮ ሁኔታ የሚያዘምንበት ስለሆነ የሀብት ምንጭ ነው። በመጨረሻም ይህ ስራ ሙሉ ትኩረት ተሰጥቶት በህብረተሰቡ ቅንጅትና ርብርብ ሊሰራ የሚገባው ዋና ተግባር መሆኑንም ወይዘሮ በቀለች አሳስበዋል። እንግዲህ ምንድነው ቀረ የምለው አሁን የማዕድን ማጋራት ስራ
ጅማሮች ቅድም እንዳልኳቸው ጥሩ ነው፣ ግን ደግሞ እነዚህም ዘላቂ ለማድረግ በተለይ ሀብት ያላቸው ተወላጆች በዚህ ስራ እየሰሩ ያሉ ራይ ከተማ ማንሳት እንችላለን። እስከ ተወላጅ እስከ አውሮፓ ሀገር ድረስ ነው ሀብት እያሰባሰቡ ያሉ። ይህን ትሬንድ ሌሎች ሊያስቀጥሉ ይገባል። ሌሎችም ወረዳ ከተማ አስተዳደሮችን አስከትለው በምን ቤት እንዲገነባ ይፈልጋል? በህንፃ እንዲህ አረጋዊ ተንከባከብ ካለ ሴቶችን እንዲጠቀሙ ካለ ህፃናት ደግሞ እንደፈለጋቸው ቦርቀው ይደጉ ካለ መሰራት አለበት። ጠንክረን ሀብት ሰብስበን በግንባታ እንዲገነባ ማድረግ ያስፈልጋል። የኛ አካባቢ ተወላጆች የሰሜን ጎጃም ዞን ባለሀብቶች በውጭም ያሉ በሀገር ውስጥም ያሉ ለዚህ ተልዕኮ